ሰላም እግዚአብሔር ይብዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅር በዝዝ ትብልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ስለምታበረታቱኝ በጣም እጅግ አድርጌ ነው የማመሰግነው። እግዚአብሔር አምላክ አክብርልኝ። አሁንም ደግሞ ድጋፋችሁ አይለየኝ እላለሁ። ከሁሉም ነገር ደግሞ የእናንተ ብርታት፣ የእናንተ ለምትሰጡት ኮሜንት፣ ሀሳብ፣ ድጋፍ በጣም እኔ ያበረታታኛልና እግዚአብሔር አምላክ የተመሰገነ ይሁን። አመሰግናለሁ። እናንተም በመቀጠል ደግሞ ራሴን አፕዴት አድርጌ እናንተ በሚመቻችሁ መልኩ በምትወዱት መልኩ እንዳቀርብ እግዚአብሔር አምላክ ይርዳኝ እያልኩኝ ዛሬ ይዤላችሁ የመጣሁት እንግዲህ በሳውዲ አረቢያ ኤምባሲ በዚህ በሳምንት ውስጥ ብቻ 2 እህቶቻችን አርፈዋል። እሱም ደግሞ ባልሆነ መንገድ በአረቦች ምክንያት አንድ በቢሮ አንድ በአረብ ቤት ሞታለች ማለት ነው። ይሄ ነገር ደግሞ የሳውዲ ኤምባሲ ዝም ስላለ ነው፣ ዝምታ ስለሰበረ ግዴታ ያ ነገር ፔቲሽን ተዘጋጅቶ መንግስቱ ሰውየው ይሄንን ዋና አምባሳደር የተባለው መውረድ አለበት፣ ሌላ ሰው መቀየር አለበት ወይ ስራው መስራት አለበት በማለት ሀቢባ ትላንትና በተናገረችው መልኩ ዛሬ ፔቲሽን ተዘጋጅቶ በኢሜል እንትን አድርገን ፔቲሽን ተዘጋጅቶ እንዳለ በተለይ ሳውዲ አረቢያ ያላችሁ ፔቲሽን ተዘጋጅቶ ይህንን ነገር የሆነ ነገር መፈጸም ማድረግ ስላለብን ነው ይህን ነገር ያደረገችው እና ምክንያቱም ከእኛ ራሳችን ካልቆምን ማንም ይቆምልን ሰው የለም፣ ማንም ይጮህልን ሰው የለም። ይሄ ነገር ደግሞ ራሳችን በቃ መቻል አለብን። እስከ መቼ እነሱ እንጠብቃለን እንዴ? እነሱ መስራት ያለባቸው ነገር ላይ ነው ህዝቡ እየሰራ ያለው ማለት ነው። ህዝቡ እነሱ መርዳት ያለበት ነገር ላይ ነው። እነሱ በሳውዲ አረቢያ እንዳያችሁት በዚህ ሳምንት እህታችን በሳውዲ አረቢያ ሲጀምር ሰው አይቀበርም። ቢያንስ አሁን እንኳን የወጣው አፕዴት የተደረገው እንኳን ፖሊሲ ቢኖርም 3 ወር ነው የሚቆየው። ምንም ቤተሰብ እስከሚመጣ ድረስ ሁኔታው እስኪረጋገጥ ድረስ ማንነቱ እስከሚታወቅ ድረስ ራሱ 3 ወር ይቆያል። ሌላ ጊዜ ግን ብዙ ጊዜ ነበር በስክሪን መቆያ የሚቀመጥ ነበር። አሁን ግን ሁሉም ነገር ተበላሽቶ ሁሉም ነገር እየተለዋወጠ ስለሆነ ሰው እንዳለ ተቀያይሯል ማለት ነው። ይሄ ነገር ደግሞ እንዴት እንደዚህ ሊሆን ይችላል? ሰው በህይወት እያለ የሆነ ነገር ማድረግ አለብን። በቃ ከመሞቱ በፊት የሆነ እርምጃ መውሰድ አለብን። ምክንያቱም ይሄ የእንስሳት ጉዳይ አይደለም። አንድ እንስሳ የቤት ያሳደግነው እንስሳ ሲሞት እንዴት ነው የሚሰማን? እንዴት አይቆጨንም? መሰማት አለብን፣ መቆጨት አለብን። ምክንያቱም ይሄ ነገር መሆን ስለሌለበት ማለት ነው። እና እኛም ራሳችን ደግሞ ለህይወታችን፣ ለወገኖቻችን፣ ለእህቶቻችን በቦታው ቢያንስ ባንገኝም እኛ በቦታው በአካል ባንገኝም በተለያየ ቦታ ሆነን ይህንን ነገር ተካፋይ መሆን አለብን። ችግራቸውን ተካፋይ መሆን አለብን። ጩኸታቸው ማዳመጥ አለብን። እስከ መቼ ነው እነሱ የምንጠብቀው? እስከ መቼ ነው ኤምባሲ ሲደወል ስልክ አነሱም? ምንድን ነው የተሾሙበት ሌላ የሚሰሩት ሌላ እና እንደዚህ መሆን ስለሌለበት ራሳችን እርምጃ መውሰድ ስላለብን ሀቢባ የራሷ የሚዘጋጀ ፔቲሽን አዘጋጅታለች እና ይህን ነገር አዳምጠን ወደ ተግባር እንድንገባ ነው ማለት ነው። እና አሁን በመቀጠል የእሷን የሰራችው ቪዲዮ እናንተ ሼር አድርግላችኋለሁ። ያለውን ነገር ኢሜሉን ያለውን ነገር በመከታተል ይሄን ነገር ደግሞ ድምጽ ለመሆን ነው እኔ ሼር አደረኩላችሁ ያለው ማለት። ምክንያቱም ከዚህ የበለጠ ነገር ምንም ነገር የለም። ከቻላችሁ ስክሪናችሁ ደብል ስክሪን አድርጋችሁ ካልቻላችሁ ደግሞ በሁለት ስልክ እየተጠቀማችሁ እያደረጋችሁ ኃላፊነታችን መወጣት አለብን እላችኋለሁ። አሁን በመቀጠል ሀቢባ እንዴት አሞላሉ እንዴት እንደሆነ ያለውን መረጃ በግልጽ አሳያችኋለሁ። በቅድሚያ በጣም በዲፕሊ ሆናችሁ በትኩረት ሆናችሁ እንድትከታተልን በክብርና በትህትና ጠይቃለሁ። ወደ ቪዲዮ አምራችኋለሁ። በዛም ላይ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። አመሰግናለሁ። ወደ ቪዲዮ። ይህ ቪዲዮ ሁሉንም ኢትዮጵያዊ ይመለከታል። ሁሉም ኢትዮጵያዊ ሼር፣ ዲዩት፣ ሪፖስት በማድረግ ይህንን ቪዲዮ ውጪ ጉዳይ እንድታደርሱልን በትህትና እንጠይቃለን። ይሄ የሁሉም ስደተኞች ድምጽ ነው። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ድምጻችንን እየሰማ አይደለም። በጣም ብዙ እህቶቻችን ችግር ላይ እየወደቁ እየደወልንም ሆነ በዋትሳፕ ስናመለክት ማንም ምላሽ እየሰጠን አይደለም። በዚህ ሳምንት ብቻ 2 እህቶቻችን ህይወታቸው አልፈዋል። ትግስት መዳም ቤት ውስጥ ነው የሞተችው። አባይነሽ ደግሞ ቢሮ ውስጥ ነው የሞተችው። የአባይነሽ ጉዳይ እንኳን ኦልሬዲ በቅልቦች በኩል በውጪ ጉዳይ ተይዟል። የትግስት ግን እስካሁን ምንም አይነት እልባት አላገኘም።
ስለዚህ በጣም ብዙ እህቶቻችን በአሰሪዎቻቸው ጾታዊ ትንኮሳ እየደረሰባቸው እንዲሁም ኦልሬዲ አስገድደው መድፈር እየደረሰባቸው በመዳቦቻቸው እየተደበደቡ በር እየተዘጋባቸው እኔ ኤምባሲ ሳመለክት መጥተው እኔ ጋር እባክሽ ኤምባሲ ስንደውል እያነሱልን አይደለም። የኤምባሲ ቁጥር ሰጣቸዋለሁ፣ ሲደውል አይነሳላቸውም። እኔም ስደውል አይነሳልኝም። በዋትሳፕም የኤምባሲ ስታፎች ጋር የተደበደቡበትን ፓስፖርት ኮፒያቸውን፣ ሎኬሽናቸውን፣ የአሰሪዎቻቸውን ቁጥር፣ የወሰዳቸውን ኤጀንሲ ቁጥር እየላኩኝ ሁለት ራይት እየሆነ እየተመለሰልኝ አይደለም። እያንዳንዱ ለማወራው ነገር ማስረጃ ማቅረብ እችላለሁኝ። ስደውልም ሪከርድ እያደረኩ ነው የምደውለው፣ ስንቴ እየደወልኩ እንደማይነሳልኝ ማለት ነው። እኔ እንደ አንድ ኢትዮጵያዊ ለእህቶቼ ድምፅ የመሆን መብት የለኝም? ከሌለኝ ይነገረኝና አቆማለሁ። ምክንያቱም እነዚህ እህቶቻችን መጽሐፍ ማንበብ አይችሉም፣ አብዛኞቻቸው አልተማሩም። ስለዚህ ችግር ሲደርስባቸው እኛ ጋር ይመጣሉ እንድናመለክትላቸው። ከአንድም ሁለት ሴቶች በቅርብ ጊዜ ፖሊስ ጋር ደውዬ ነው መዲና የምትባል ልጅ አሰሪዋ አስገድዶ መድፈር ሲሞክርባት በሌሊት አልቅሳ ወንድሟ ጋር ደውላ ወንድሟ እኔ ጋር ላይቭ ላይ መጥቶ ነግሮኝ ቀጥታ ፖሊስ ጋር ደውዬ ነው ፖሊስ ነው ደርሶ ያወጣት ከዛ ቤት። ሃይማኖት የምትባል ልጅ መዳሟ 4 ቀን ያለ ምግብ እበር ዘግታባት ቢሮ ጋር ደውዬ አሁኑኑ ፖሊስ ጋር ልደውል ነው ስላቸው ነው ቢሮ ሄደው ያወጧት ከዛ ቤት። እና ኤምባሲ ምን እየሰራ ነው? ሪያድ የሚገኘው የኢትዮጵያ ኤምባሲ ምን እየሰራ ነው? እባካችሁ ስልክ አንሱ ስንደውልላችሁ፣ እባካችሁ ወገን እያለቀ ነው። አመሰግናለሁ። ሁላችሁም በዚህ ኢሜል ለውጭ ጉዳይ ኢሜል አድርጉ፣ ድምጻችንን አሰሙልን። ከሞቱ በኋላ አስክሬናቸውን መሸኘት ሳይሆን በህይወት በቁማቸው እያሉ እህቶቻችንን እናድናቸው። እንደሰማችሁት እውነታን ነው። ሰው በህይወት እያለ ካልደነስልነት ቆርጠን ካልተነሳን መውደቂያችን መግቢያችን የት እንደሆነ አይታወቅም። እና ሀቢባ እንዳለችውም ኢሜል አለ info@mfa.gov.et ነው የሚለው ኢሜሉ። በዚህ ሰርች በማድረግ ገብታችሁ የራሳችንን ኃላፊነታችን እንወጣ ዘ ሚኒስትሪ ኦፍ ፎሬን አፌርስ የሚል ነው። ይህንን ነገር ደግሞ ገብተን የራሳችን ድምጽ መሆን አለብን። ምክንያቱም ወገኖቻችን እያለቁ ነው። በዚህ ሳምንት ብቻ 2 እህቶቻችን አለቀዋል። አንድ በደላላ በጠንቋይ በተላከ መልእክት፣ ሁለተኛ ነገር ደግሞ በማዳም ቤት አንድ እህታችን ሞታለች። እና ይሄ ነገር ደግሞ መሆን የለበትም በጭራሽ። ይሄ ነገር በጭራሽ መሆን የለበትም። ምክንያቱም እኛ ራሳችን ካልቆምን፣ እኛ ራሳችን ካልተናገረን፣ እኛ ራሳችን ካልተነሳን ማንም ይነሳልን የለም። የኢትዮጵያ ኤምባሲ ከሆነ የሳውዲ ብቻ አይደለም በየዓለማቱ ያሉ እንዳለ አንድ አይነት ናቸው። የሚገርማቸው ነገር ምን አይነት ስራ እየሰሩ እንደሆነ ማን እየጠበቁ እንደሆነ ስራቸው ምን እንደሆነ ማንም ያውቅ የለም። የሚገርማቸው ነገር የሚያናደደው ነገር እኮ ይሄን ነው። እና ሰው ከመሞቱ በፊት እንድረስ። እቺ አሁን ትዕግስት የምትባለው እህታችን በዚህ ቅርብ ሞተችው። አስክሬኗ እንኳን እናቷ ሬ ሀገር አለ ብለው ልጄን ላኩልኝ፣ ሙሽራዬ እኔ አልቅሼ ልቅበራት፣ ልጄን አስክሬን ላኩልኝ፣ እኔ ብር ልክፈል የአስክሬኑ መላኪያ ብለው ውክልና ላኩ። ግን ያለው ነገር ባግራውንዳቸው የነሱ እጅ ስላለበት አስክሬን መላክ ትተው በሳውዲ በየትኛው ማዕገድ የሌለ ቀበርናት ብለው 2 ወር ባልሞላ ጊዜ ውስጥ ቀብሯት። አያችሁ፣ ያንን ነገር ደግሞ እንዴት ያደረጉ ኤምባሲ ነው ይሄ ሁሉ ማለት ነው። ኤምባሲ ቢኖር መጀመሪያ ድረሱልኝ ስትደውል ሰው ቢደርስላት፣ ከፖሊስ ከቤት ከሞት አምልጣ ወጥታ ፖሊስ እጇን ሰጥታ ቢሮ ገብታ፣ ግን በቢሮ ነው የተገደለችው። እሷ ሞታ ተወቀ። የሚገርም ነው። ተሳግሮ ራሷን ሰቅላለች ብለው ጉልበቷን አንበርክከው የሙቀቱ የምንድነው ውሃ ማሞቂያ መግቢያና መዝጊያና መክፈቻ ያለበት እንትን ላይ አድርገው ምንተና አንጠልጥለው ምንድነው ፎጣ አንጠልጥለው ሻርፓ አንጠልጥለው አንገቷን 2 ያጠምዘውት ፊቷን አዙረው ገድላለች ብለው ቪዲዮ ሰሩ። እሱ የሰሩት እኮ 1 ደቂቃ ራሱ እኮ ያልሞላ ቪዲዮ ነው የተሰራው። አያችሁ፣ ገለው 2 የሰው ሀገር የሆኑት የኛ ሀገር ዜጋ ያልሆኑ የሰው ሀገር የሆኑ ብር ተከፍሏቸው ገለዋት። ወዲያውኑ እነሱ ሀገሩን ጥለው ጠፉ። ለቫኬሽን ሄዱ። ሲጠየቁ ማን ነው ሽንት ቤት እንዴት እሷ ራሷን ከሰቀለች መቼ ሽንት ቤት ከፍታሽ አትሰቀልም፣ ምናልባት የዘጋ ነው ቆልፋ ነው የሚሆነው፣ አለበለዚያ ራሷን ማዳን ስለማትችል ተባለ። እንደዚህ ተብለው ሲጠየቁ አይ በሩን መጀመሪያ ሽንት ቤቱ ከፍታ የነበረችው ልጅ
የለችም፣ ቪዲዮ ቀረጸቸውም የለችም አሉ። አያችሁ፣ ሁለቱም ልጆች ቪዲዮ ቀርጸው ሞታለች ተብለው የተነገረ ድራማ የተሰራውም ሁሉ ሲጠየቁ የሉ ወደ ሀገራቸው ተሸኝተዋል አሉ። አያችሁ፣ የእኛ ለብስ የእኛ ህይወት የእኛ ያለን ህይወታችን በሰው ሀገር ላይ ልክ እንደ አይጥ ድመት ነው። በቃ ህይወታችን መሀል ምንም አይነት ለውጥ የለም። ምንም አይነት የሚደርስልን ሰው ስለሌለ እኛ ራሳችን ለራሳችን መቆን ስላለብን ይህንን ነገር እንድትሰሩ ያው እንድታያችሁ ነው። ይህንን የእሷን ሙሉውን ያስቀመጥኩላችሁ። ይህንን ነገር ደግሞ አዳምጣችሁ እንድትሰሩበት በአክብሮትና በትህትና ጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አድርሱ። አመሰግናለሁ። ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ትበልልኝ።